ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? የዘጠነኛ ክፍል ኢኮኖሚክስ ትምህርታችን ቀጥሏል ማለት ነው። ዛሬ ደግሞ በመጽሐፉ የመጨረሻ ቻፕተር 8 ቤዚክ ኢንተርፕረነርሺፕ የሚል ዩኒት አለው። ቻፕተር 8 የመጽሐፉ የመጨረሻ ቻፕተር ነው። የእሱን የመጀመሪያ ክፍል ፓርት ዋንን የምናይ ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ ያደርጋችሁ ጀምሩ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። በኮሜንትም ይህን ኮርስ እንደጨረስን ምን ኮርስን ይሰራ የሚለውን አስተያየት መስጫው ላይ መግለጽ ትችላላችሁ ማለት ነው። ዛሬ የምንነጋገረው ቻፕተር 8 ፓርት 1 ቤዚክ ኢንተርፕረነርሺፕ የሚለውን ይሆናል ማለት ነው። በዚህ ቻፕተር ውስጥ የምናገኘው የመጀመሪያው ሰብ ቶፒክ 8.1 ዴፊኒሽን ኦፍ ኢንተርፕራይዝ ኢንተርፕረነር ኤንድ ኢንተርፕረነርሺፕ የሚል ይሆናል የመጀመሪያው ሰብ ቶፒክ። እነዚህ ሶስቱ ነገሮች እንግዲህ ማለትም ኢንተርፕራይዝ፣ ኢንተርፕረነር እና ኢንተርፕረነርሺፕ የሚሉ ነገሮች ሶስቱ የተለያዩ ነገሮች ናቸውና ምን ማለት ናቸው የሚሉትን ዲቴል እንመለከታለን። የመጀመሪያው ኢንተርፕራይዝ ነው። እንግዲህ አን ኢንተርፕራይዝ ኢዝ ዲፋይንድ አስ ኤ ሌጋል ኤንቲቲ ፖሰሲንግ ዘ ራይት ቱ ኮንዳክት ቢዝነስ ኦን ኢትስ ኦውን ፎር ኤግዛምፕል ቱ ኢንተር ኢንቱ ኮንትራክትስ ኦን ፕሮፐርቲ ኢንኩር ሊያቢሊቲ ኤንድ ስታብሊሽ ባንክ አካውንት። ኢንተርፕራይዝ ማለት እንግዲህ ይህ ነው። ራሱን የቻለ ሌጋል ኤንቲቲ ወይም ህጋዊ ሰውነት ያለው ነገር ግን ያው ሰው ያልሆነ ህጋዊ ሰውነት ያለው ቢዝነስን ማንቀሳቀስ ኮመርሻላይዝ ማድረግ የሚችል በኮመርሻል አክቲቪቲዎች መሳተፍ የሚችል ለምሳሌ ኮንትራክቶችን ማድረግ እንዲሁም የራሱ የሆነ ሀብት በዛ በኢንተርፕራይዙ ስም ሀብት ማከማቸት የሚችል ብድርን መበደር ዕዳ እንዲኖርበትም ማድረግ የሚችል እና እንዲሁም የባንክ አካውንትም እንዲከፈት በስሙ እንዲከፈት መሆን የሚችል ሌጋል ኤንቲቲ ህጋዊ ሰውነት ያለው ድርጅት ማለት ነው ኢንተርፕራይዝ ማለት። በአማርኛ ቀለል አድርገን ስንመለከተው ኢንተርፕራይዝ ማለት ድርጅት ነው። ሌላኛው ደግሞ ኢንተርፕረነር ነው። አን ኢንተርፕረነር ኢዝ ኤኒ ፐርሰን ሁ ክሬትስ ኤንድ ዴቨሎፕስ ቢዝነስ አይዲያ ኤንድ ቴክስ ዘ ሪስክ ኦፍ ሴቲንግ አፕ አን ኢንተርፕራይዝ ቱ ፕሮዲውስ ፕሮዳክት ኦር ሰርቪስ ዊች ሳቲስፋይ ከስተመር ኒድስ። ሁለተኛው ደግሞ ኢንተርፕረነር የምንለው ደግሞ ሀሳብ አመንጭቶ ይህን ሀሳብ አዲስ ነገር ክሬት አድርጎ ሪስክም ቴክ አድርጎ ሪስክ ወስዶ ማለት ነው። ሪስኩን ወስዶ ጉድስ ኤንድ ሰርቪስስ ፕሮዲውስ የሚያመርትና ለከስተመር ለሆነ ደንበኛ ወይም ለሚፈልጉት አካላት ወይም ለማህበረሰቡ የሚያቀርብ ግለሰቡ ነው ማለት ነው። ግለሰቡ ይህን ኢንተርፕራይዙን ክሬት ያደረገው ግለሰብ ኢንተርፕረነር ይባላል ማለት ነው፣ ወይም ስራ ፈጣሪ ማለት ነው። ኢንተርፕረነርሺፕን ደግሞ ስንመለከተው ኢንተርፕረነርሺፕ ኢዝ ዘ ፕሮሰስ ኦፍ አይደንቲፋይንግ ኦፖርቹኒቲስ ኢን ዘ ማርኬት ፕሌስ arranging the resource required to pursue these opportunities and invest resource in order to exploit the opportunities for long term gains. ኢንተርፕረነርሺፕ ማለት ደግሞ ይህ ፕሮሰሱ ነው። ከላይ ያየነውን ኢንተርፕራይዝን ክሬት የሚያደርግበት ጉድ የሚባሉ ወይም ጥሩ የሚባሉ ኦፖርቹኒቲዎችን አይደንቲፋይ አድርጎ ማርኬት ፕሌስን አይደንቲፋይ አድርጎ እነዚህን ሪሶርሶችንም አሬንጅ አድርጎ ለራሱ ጌን ለሎንግ ተርም ጌን ረጅም ጊዜ ጥቅም የሚያውል ግለሰብ ኢንተርፕረነር ይባላል። ይህ ፕሮሰሱ የማዋሉ ሂደት ደግሞ ምን ይባላል? ኢንተርፕረነርሺፕ ይባላል ማለት ነው። በቀላል አማርኛ የምንመለከተው አንድ ሰው ለምሳሌ ሬስቶራንት ከፈተ ብንል ሬስቶራንቱ ምን ይባላል? ኢንተርፕራይዝ ይባላል። ድርጅቱ ነው፣ ኢንተርፕራይዙ ነው። ያን ሬስቶራንት የከፈተው ግለሰብ የሬስቶራንቱን አይዲያ አምጥቶ ሬስቶራንቱን የከፈተው ግለሰብ ደግሞ ምን ይባላል? ኢንተርፕረነር ይባላል ማለት ነው። ነገር ግን ደግሞ ይህን ሬስቶራንት በመክፈት ውስጥ ያሉ ሂደቶች ኦፖርቹኒቲውን አይደንቲፋይ ሲያደርግ ማርኬት ፕሌስ እዚህ ቦታ ጥሩ ማርኬት ፕራይስ አገኛለሁ፣ እዚህ ቦታ ዲማንድ አገኛለሁ ብሎ አቅርቦቱን የወሰነበት ቦታውን የመምረጡ ሂደት እንዲሁም የተለያዩ ኦፖርቹኒቲዎችን ወቅቱንም እነዚህ ሪሶርሶችንም ኮምባይን ማድረጉን እነዚህን የሰራው ግለሰብ ኢንተርፕረነር ሲባል ይህንን የማካሄዱ ሂደት ግን ምን ይባላል? ኢንተርፕረነርሺፕ ይባላል ማለት ነው። ስለዚህ ኢንተርፕረነርሺፕ ማለት ፕሮሰሱ ነው ማለት ነው። ኢንተርፕረነርሺፕ ነው የስራ ፈጠራ ሂደቱ ነው። የተፈጠረው ስራ ወይም ድርጅቱ ኢንተርፕራይዝ ይባላል። ስራ ፈጣሪው አካል ኢንተርፕረነር ይባላል። እንዲሁም ስራ የመፍጠር ሂደቱ ደግሞ ኢንተርፕረነርሺፕ ይባላል ማለት ነው። ኢት ኢንቮልቭስ ክሬቲንግ ኢንክሪመንታል ዌልዝ ባይ ብሪንጊንግ ቱጌዘር ሪሶርስስ ኢን ኤ ኒው ዋይ ቱ ስታርት ኤንድ ኦፕሬት አን ኢንተርፕራይዝ። ይህም ማለት ምንድን ነው? ሪሶርሶችን በጋራ ኮምባይን አድርጎ ኢንክሪሜንታል ዌልዝ ለረጅም ጊዜ ኢንክሪሜንታል ዌልዝ ወይም ሀብቱን እንዲጨምር የማድረግ ሂደት ነው ይሄ ኢንተርፕረነርሺፕ የምንለው። ኢንተርፕራይዛችን ውስጥ የሆነ ኢንተርፕራይዝ ክሬት እናደርግና በዛ ኢንተርፕራይዝ ውስጥ ሪሶርሶችን ኮምባይን አድርገን አዲስ የሆነ መንገድ ፈጥረን ኦፕሬት የማድረግ መንገድ ኢንተርፕረነርሺፕ ይባላል ማለት ነው። ኢንተርፕረነርሺፕ ኢዝ ኤ ፕራክቲስ ኤንድ ኤ ፕሮሰስ ዛት ሪዛልቲንግ ክሬቲቪቲ ኢኖቬሽን ኤንድ ኢንተርፕራይዝ ዴቨሎፕመንት ኤንድ ግሮዝ ኢንተርፕረነርሺፕ እነዚህን የሚይዝ ነው። ፕራክቲስ ነው፣
ክሬቲቪቲ አለው፣ ኢኖቬሽን አለው እና ኢንተርፕራይዝ ዲቨሎፕመንት እና ግሮዝን ጨምሮ የሚይዝ ነገር ነው ማለት ነው ኢንተርፕረነርሺፕ። ኢንኬዚንግ ኢንተርፕረነርሺፕ ሽፍትስ ፒፕል ፍሮም ቢንግ ጆብ ሲከር ቱ ጆብ ክሬተር ዊች ኢዝ ክሪቲካል ኢን ካንትሪዝ ዛት ሃቭ ሃይ ሬት ኦፍ አንኤምፕሎይመንት ላይክ ኢትዮጵያ። እንግዲህ ኢንተርፕረነርሺፕ ሰዎችን ከጆብ ሲከር ከስራ ፈላጊነት ወደ ጆብ ክሬተር ወይም ወደ ስራ ፈጣሪነት ይቀይራቸዋል ማለት ነው። እንግዲህ ይሄ የዘጠነኛ ክፍል ኢኮኖሚክስ ላይ ይሄ ቻፕተር 8 ኢንተርፕረነርሺፕ የሚባለው ቤዚክ ኢንተርፕረነርሺፕ የሚባለው ማለት ነው እንዲካተት የተፈለገውም ለዚህ ነው። እንደኛ ሀገር ላሉ ስፔሻሊ እንደኛ ሀገር ላሉና የስራ አጥ ቁጥሩ በጣም ከፍተኛ ለሆኑ የስራ አጥ ቁጥራቸው በጣም ከፍተኛ ለሆኑ ሀገራት ይሄ ኢንተርፕረነርሺፕ በጣም ጠቃሚ ነገር ነው ማለት ነው። ለምን ካልን ስራ ፈላጊው በጣም ብዙ ስለሆነ ይሄ ኢንተርፕረነርሺፕ እውቀት ከተፈጠረ ደግሞ ሰው ከስራ ፈላጊነት ወደ ስራ ፈጣሪነት ይዞራል ማለት ነው። ስለዚህ ለእናንተም እየተሰጠ ያለው ወደፊት ከስራ ፈላጊነት ወደ ስራ ፈጣሪነት እናንተን ለማዞር ስለተፈለገ ነው ማለት ነው። However, it requires a lot of creativity as driving force behind innovation. እንግዲህ እንደ ምሳሌ የተቀመጠ አለ እናንተ መጽሐፍ ላይ እንደ ምሳሌ የተቀመጠ ቤተልሔም ጥላሁን አለሙ is an Ethiopian entrepreneur. When she was 25, she started a business immediately after graduating from college. እንግዲህ የ25 ዓመት እያለች ከዩኒቨርሲቲ ወይም ከኮሌጅ ግራጁዌት እንዳደረገች በ25 ዓመቷ ካምፓኒ ነው እንግዲህ በቢዝነስ ነው ራን ማድረግ የጀመረችው ወዲያውኑ። ማንች ቤተልሔም ጥላሁን የምትባል ሰው she founded a Soul Rebels a shoe company that uses recycled tires. እንግዲህ ጎማዎችን ሪሳይክል የሆኑ ጎማዎችን የሚጠቀም የጫማ ካምፓኒ ነው ክሬት ያደረገችች። In 2014 she was named the fastest growing brand in Africa by Forbes. በፎርበስ መጽሔት በ2014 ማለት ነው በጣም ፈጣን እድገት እያስመዘገቡ ካሉ ብራንዶች የመጀመሪያው ሆኖ በአፍሪካ ተመዝግቦላታል የዚች ወጣት ማለት ነው። እንዲሁም ሌላኛው ደግሞ አናዘር ዌል ናውን ኢንተርፕረነር ኢዝ ኃይሌ ገብረስላሴ። ኃይሌ ገብረስላሴን እንግዲህ ሁላችንም እናውቀዋለን። He is retired long distance runner, marathoner and national hero from Ethiopia. እንግዲህ የረጅም ርቀት ሯጭ እና የማራቶን ሯጭ ነው። እሱ እንደምታውቁት እንግዲህ ጎን ለጎን ቢዝነስ ራን ያደርጋል። aside from his running career, ኃይሌ is a successful businessman. ስኬታማ የሆነ የቢዝነስ ሰው ነው እሱ ማለት ነው። እንግዲህ እንደ ምሳሌ ይጠቀሳል በብዙ ድርጅቶች እንዲሁም በብዙ ግለሰቦች በስኬታማነቱ የተነሳ እንደ ምሳሌ የሚጠቀስ ግለሰብ ነው ማለት ነው። he is even considered one of the richest people in Ethiopia. እንግዲህ ኢትዮጵያ ውስጥ ካሉ በጣም ሀብታም ከሚባሉ ግለሰቦች መካከልም እንግዲህ የሚመደብ ግለሰብ ነው ማለት ነው። ማን ይሄ ኃይሌ ገብረስላሴ ማለት ነው። ኃይሌ is involved in investments in hospitality, entertainment, real estate, agriculture and technology and employs over 3000 of his people across a variety of business. እንግዲህ በእሱ ኃይሌ ገብረስላሴ ማለት ነው በተለያዩ ቢዝነሶች ተሰማርቶ ይገኛል። በሆስፒታል አለ፣ በኢንተርቴይንመንት በመዝናኛው ማለት ነው። የተለያዩ አሁን ሪዞርቶች አሉ። ኃይሌ ሪዞርት የሚባል በየቦታው በሀገሪቱ በጣም ብዙ ቦታዎች ላይ ይገኛል እና በኢንተርቴይንመንቱም ይሳተፋል። እንዲሁም ሪል ስቴት ላይ፣ አግሪካልቸር ላይ፣ ቴክኖሎጂውም ላይ ይሳተፋል እና ከ3000 በላይ ዜጎችን ቀጥሮ ያሰራል። ይህ እንግዲህ ቆየት ያለ መረጃ ነው እንጂ በአሁኑ ወቅት ደግሞ በጣም ከፍተኛ ቁጥር ያላቸው ሰራተኞችን ቀጥሮ ያሰራል። እንግዲህ ይሄ ምንድነው እሱ ከጆብ ሲከርነት ወጥቶ እሱ ምንድነው ጆብ ክሬተር ሆኗል። ለሌሎቹ ሁሉ የራሱን ስራ ፈጥሮ ስኬታማ ቢዝነስማን ሆኗል። ከሱም በላይ ደግሞ ለሌሎቹ የስራ ዕድል መፍጠር ችሏል ማለት ነው። ስለዚህ ኢንተርፕረነርሺፕ ማለት ይሄ ነው። አሁን እዚህ ላይ ኢንተርፕረነሩ ማን ነው ካልን ኢንተርፕረነር ማለት ራሱ ኃይሌ ገብረስላሴ ነው። የአይዲያው ባለቤት፣ የቢዝነሱ አይዲያ ባለቤት ማለት ነው። ኢንተርፕራይዝ ማለት ደግሞ በሱ በኃይሌ ገብረስላሴ ክሬት የተደረጉ ቢዝነሶች ወይም ካምፓኒዎች በሙሉ ኢንተርፕራይዝ ይባላሉ። ነገር ግን ኃይሌ ገብረስላሴ ደግሞ እነዚህን ሂደቶች እነዚህን ቢዝነሶች ክሬት ሲያደርግ ያለፈባቸው ሂደቶች በሙሉ ደግሞ ኢንተርፕረነርሺፕ ይባላሉ ማለት ነው። ኢን ጀነራል ዘ ፕሮሰስ ኦፍ ኢንተርፕረነርሺፕ ኢንክሉድስ 5 ክሪቲካል ኤሌመንትስ። ይህ ኢንተርፕረነርሺፕ የምንለው ፕሮሰስ እንግዲህ 5 ዋና ዋና ኤሌመንቶች አሉት። የመጀመሪያው ዘ አቢሊቲ ቱ ስፖት ፖቴንሻሊቲ ፕሮፊቴብል ኦፖርቹኒቲ ነው። ዘ አቢሊቲ ቱ ስፖት ፖቴንሻሊ ፕሮፊቴብል ኦፖርቹኒቲ፣ ፕሮፊቴብል የሆኑና ፖቴንሻል የሆኑ ኦፖርቹኒቲዎችን የመለየት አቅም ማለት ነው። ሌላ ሁለተኛው ደግሞ አቢሊቲ ቱ ኮመርሻላይዝ ዘ ፕሪሲቭድ ኦፖርቹኒቲ ኦልሶ ሪፈርድ ቱ አስ ኢኖቬሽን። እነዚህ ያገኘናቸውን ፖቴንሻል የሆኑ ኦፖርቹኒቲዎችን ኮመርሻላይዝ ማድረግ፣ ወደ ገንዘብ ወደ ቢዝነስ መለወጥ ማለት ነው። ሶስተኛው ደግሞ ዘ አቢሊቲ ቱ ፐርሲው ኢት ኢን ኤ ሎንግ ተርም። ይህ ደግሞ ሎንግ ተርም ማድረግ ሙከራ አድርጎ ለ1 ዓመት ለ2 ዓመት ሳይሆን ሎንግ ተርም ማድረግ ነው።
ኢንተርፕረነርሺፓችን ውስጥ ኢንተርፕረነርሺፕ ሊባል የሚችለው ሎንግ ተርም ሲሆን ነው፣ ለረጅም ዓመታት እየተሰራ ያለ ስራ ሲሆን ነው። ኤንድ ዘ አቢሊቲ ቱ ፐርሲው ኢት ሜቶዶዲካሊ፣ ይሄ በስልት ወይም በዘዴ ማለት ነው የሚሰራ ብልሃት የተሞላበት አይነት አሰራር ያስፈልገዋል ይሄ ኢንተርፕረነርሺፕ ማለት ነው። ሌላው አምስተኛው አክሴፕታንስ ኦፍ ፌለር አስ ፖሲቢሊቲ ነው። እንግዲህ የብዙዎቹ የኢንተርፕረነሮች ስኬትና እንዲሁም ኢንተርፕረነርሺፕን ሞክረው የሚወድቁ ሰዎች ደግሞ ፌለር ደግሞ እዚች ላይ ናት። አክሴፕታንስ ኦፍ ፌለር አስ ፖሲቢሊቲ፣ ውድቀትን እንደ ፖሲቢሊቲ ወይም እንደ ጥሩ አጋጣሚ መጠቀም ማለት ነው። ማለትም ከውድቀት ተምሮ ለሌላ ነገር ተዘጋጅቶ ጠንክሮ መስራት፣ ይህንን የሚያካትቱ እነዚህ አምስቱ ነገሮች የሚያካትት ሲሆን ነው እንግዲህ ኢንተርፕረነርሺፕ የምንለው ማለት ነው። ሌላው ዘ ሂስትሪ ኦፍ ኢንተርፕረነርሺፕ ነው። ኢንተርፕረነርሺፕ ምን አይነት ታሪክ አለው ወይም ምን አይነት ሂደቶችን አሳልፏል ብለን ስንመለከት during the ancient period the word entrepreneur was used to refer to a person managing large commercial projects through the resource provided to him። እንግዲህ በበፊቱ በአንሸንት ፔሪድ ወይም በቆየው ዘመን ማለት ነው ኢንተርፕረነር የሚባለው ትልልቅ ፕሮጀክቶችን ካፒታል ወይም ሪሶርስ ፕሮቫይድ ተደርጎለት በነዛ ካፒታልና በዛ ሪሶርስ ትልልቅ ፕሮጀክቶችን ማኔጅ የሚያደርግ ግለሰብ ኢንተርፕረነር ይባል ነበር። In the 17th century, a person who had signed a contractual agreement with the government to provide stipulated products or services was considered as an entrepreneur። እንዲሁም ደግሞ በሰባተኛው መቶ ክፍለ ዘመን አካባቢ ደግሞ ከመንግስት ጋር የተለያዩ እቃዎችን ለማቅረብ ኮንትራክት የሚፈራረም የተለያዩ ጉድስ ኤንድ ሰርቪስስ፣ ልብሶችን፣ ጫማዎችን ሊሆን ይችላል፣ የኮንስትራክሽን እቃዎችን ሊሆን ይችላል፣ መጻሕፍቶችን ሊሆን ይችላል፣ እንዲሁም የሆስፒታል ሜዲኬሽኖችን እነሱን ለማቅረብ ኮንትራክት የሚዋዋል ግለሰብ ኢንተርፕረነር ይባል ነበር። In this case, the contract price is fixed so that any profit or loss reflects the entrepreneur's effort። በዚህ ጊዜ እንግዲህ የኮንትራክቱ ፕራይስ ፊክስድ ስለሆነ ሎዝ እና ፕሮፊቱ የሚወሰነው በማን ነው? በኢንተርፕረነሩ ኢፈርት ነው። ኢንተርፕረነሩ የሚጥር ከሆነ የተለያዩ ኮንትራክቶችን በተደጋጋሚ የሚያደርግ ከሆነ ብዙ የሚሰራ ከሆነ ብዙ ያተርፋል። ከዛ ውጭ ግን ካልሰራ ሎዝ ያጋጥመዋል ማለት ነው። ምክንያቱም የፕራይስ ችግር ስለሌለ ቋሚ ስለሆነ ማለት ነው ፕራይሱ። In the 18th century, the first theory of an entrepreneur was developed by Richard Cantillon, who says that an entrepreneur is a risk taker። እንግዲህ በ18ኛው መቶ ክፍለ ዘመን የመጀመሪያው የኢንተርፕረነር የሚባል ቲዮሪ ወጥቷል። በማን? በሪቻርድ ካንቴሊዮን። እሱ ምንድነው ያለው? ኢንተርፕረነር is who says that an entrepreneur is a risk taker። ማንኛውም ሪስክ የሚወስድ አካል ኢንተርፕረነር ነው። በመጀመሪያ አስተሳሰብ ምን ብለናል? ትልልቅ ፕሮጀክቶችን ማኔጅ የሚያደርግ ሪሶርስ ቀርቦለት ትልልቅ ፕሮጀክቶችን ማኔጅ የሚያደርግ ግለሰብ ኢንተርፕረነር ይባል ነበር። ከዛ ደግሞ ትንሽ ሲሻሻል ደግሞ ከመንግስት ጋር የተለያዩ ስምምነቶችን ፈጽሞ ተስማምቶ ለመንግስት ጉድስ ኤንድ ሰርቪስ የሚያቀርብ አካል ኢንተርፕረነር ይባላል አለን። ከዛ በ18ኛው መቶ ክፍለ ዘመን ደግሞ ምን አለ? ኢንተርፕረነር ኢዝ ኤ ሪስክ ቴከር። በቃ ሪስክ መውሰድ የሚችል ወይም ሪስክ ወስዶ የሚሰራ ማንኛውም አካል ኢንተርፕረነር ይባላል አለ። If we consider the merchants, farmers and professionals, they all operate at risk። እነዚህ መርቻንቶቹ፣ ነጋዴዎች፣ ፋርመርስ እንዲሁም ፕሮፌሽናልስ እነዚህ ሪስክ ወስደው የሚሰሩ አካላት በሙሉ ኢንተርፕረነር ይባላሉ ማለት ነው። በዚህኛው እይታ ካየ ነው። For example, if the merchant buys product at a known price and sells them at unknown price, this shows that they are operating at risk። ለምሳሌ ነጋዴዎቹ በሆነ ፕራይስ በታወቀ ፕራይስ ይገዙታል። ለምሳሌ 100 ብር ፐር ኪሎ ግራም ሊገዙት ይችላሉ። ነገር ግን የሚሸጡት በስንት እንደሆነ አያውቁትም። በስንት ብር እንደሚሸጥ አያውቁም። ስለዚህ ሪስክ ቴከር ናቸው ማለት ነው። ምክንያቱም ከገዙበት በታች ሊሸጡ ይችላሉ፣ ከገዙበት በላይም ሊሸጡ ይችላሉ። ስለዚህ አንሰርቴን ስለሆነ ፕራይሱ ሪስክ ቴከር ናቸው ማለት ነው። እነዚህም The other development during the 8th century was the differentiation of the entrepreneurial role from the capital providing role። ኢንተርፕረነራል ሮል እና ካፒታል ፕሮቫይዲንግ የካፒታል አቅራቢነትን ሮል በ18ኛው ክፍለ ዘመን ደግሞ ዲፈረንሽት ተደርጓል ማለት ነው። ሌላው ዲቨሎፕመንት ነው። But in the late 90s and early 20th century an entrepreneur was viewed from an economic perspective። በ19ኛው መቶ ክፍለ ዘመን መጨረሻ እና እንዲሁም በ20ኛው መቶ ክፍለ ዘመን መጀመሪያ አካባቢ ግን ኢንተርፕረነር የሚባለው ከኢኮኖሚክ ፕሮስፔክቲቭ ወይም ከኢኮኖሚክስ እይታ ተያይቷል። ከኢኮኖሚ እይታ ጋር መታየት ጀምሯል ማለት ነው። በዚህ ጊዜ An entrepreneur organizes and operates an enterprise for a personal gain። ስለዚህ ኢንተርፕረነር ማለት ምንድን ነው? ኢንተርፕራይዝን ኦርጋናይዝ አድርጎ እና ኦፕሬት አድርጎ ለፐርሰናል ጌኑ መዋል የሚችል ሰው ማንኛውም ሰው ምን ይባላል? ኢንተርፕረነር ይባላል ማለት ነው። በዚህ ጊዜ The concept of an entrepreneur as an inventor was established in the mid 20th century። እንግዲህ ኢንተርፕረነር የሚለው እንደ ኢንቨንተር
ወይም እንደ ፈጣሪ ነገሮችን የሚፈጥር ማለት ነው። እንደዛ መታየት የጀመረው በ20ኛው ክፍለ ዘመን መካከል ላይ ነው። From the historical development of entrepreneurship, it is possible to see that the perception of the word entrepreneur was developed from managing commercial projects to the application of innovation in business idea. እንግዲህ ሌላው ዋት ኢዝ ሶሻል ኢንተርፕረነርሺፕ ነው። ሶሻል ኢንተርፕረነርሺፕ ምንድን ነው ብለን ስንመለከት ሶሻል ኢንተርፕረነርሺፕ ኢዝ አትራክቲንግ ግሮዊንግ አማውንትስ ኦፍ ታለንት መኒ ኤንድ አቴንሽን በት አሎንግ ዊዝ ኢት ኢንክሪዚንግ ፖፑላሪቲ ሃዝ ካም ለስ ሰርቴኒቲ አባውት ዋት ኤግዛክትሊ ሶሻል ኢንተርፕረነር ኢዝ ኤንድ ዳዝ። ሶሻል ኢንተርፕረነርሺፕ ማለት እንግዲህ ይህ አማውንት ኦፍ ታለንትን መኒን አቴንሽን እነዚህን አትራክት የሚያደርግ ነገር ነው በሶሻሉ በማህበረሰቡ ዘንድ ማለት ነው። ዘ ኢመርጂንግ ፊልድ ኦፍ ሶሻል ኢንተርፕረነርሺፕ ኢዝ ግሮዊንግ ራፒድሊ ኤንድ አትራክቲንግ ኢንክሪዝድ አቴንሽን ፍሮም ሜኒ ሴክተርስ። ከብዙ ሴክተሮች እንግዲህ ሶሻል ኢንተርፕረነርሺፕ ብዙ ሰዎችን እየሳበ ይገኛል። ብዙ ሰዎች ወደዚህ ወደ ሶሻል ኢንተርፕረነርሺፕ እየገቡ ይገኛሉ ማለት ነው። ከተለያዩ ሴክተሮች እየወጡ ከቅጥር ሴክተሮች ሊሆን ይችላል፣ ከመንግስት ከግል ሴክተሮች እየወጡ ወደዚህ ወደ ሶሻል ኢንተርፕረነርሺፕ እየተቀላቀሉ ይገኛሉ ማለት ነው አሁን ዓለማችን ላይ። ዜር አር ሰቨራል ሪዝንስ ቢሃይንድ ዘ ፖፑላሪቲ ኦፍ ሶሻል ኢንተርፕረነርሺፕ። እንግዲህ የዚህ ሶሻል ኢንተርፕረነርሺፕ በጣም ተወዳጅ እንዲሆን ያደረጉ ብዙ ነገሮች አሉ። ቤዚካሊ ዜር ኢዝ ሰምቲንግ ኢንተረስቲንግ ኤንድ አፕላይንግ አባውት ኢንተርፕረነርስ ኤንድ ዘ ስቶሪ ኦፍ ዋይ ኤንድ ሃው ዘይ ዱ ዜር ጆብ። በብዛት እንግዲህ ይሄ ሶሻል ኢንተርፕረነርሺፕ አትራክቲቭ እንዲሆን ያደረጉት ብዙ ነገሮች አሉ። ከነዚህ መካከል ዋነኛው እነዚህ ኢንተርፕረነሮቹ እነሱ ስራውን የሚሰሩበትን መንገድ ለሰዎች ሲናገሩ ስራውን እንዴት ይሰራሉና በምን መልኩ ይሰራሉ፣ ከስራውስ ምን ያገኛሉ የሚለውን በሚናገሩበት ጊዜ በሶሻሉ በዚህ በሶሳይቲው ዘንድ በጣም አትራክቲቭ እየሆነ በመምጣቱ ምክንያት ሰው እየወደደው በመምጣቱ ምክንያት ወደ ሶሻል ኢንተርፕረነርሺፕ እየገባ ነው ማለት ነው ሰው። ፒፕል ላይክ ሙሐመድ የኑስ ኤንድ ስቲቭ ጆብስ ዌር አትራክትድ ቱ ሶሻል ኢንተርፕረነርሺፕ ፎር ሜኒ ሪዝንስ። እነዚህ እንግዲህ ሁለቱ ስማቸው የተጠቀሱ ግለሰቦች በተለያዩ ምክንያቶች ወደዚህ ወደ ሶሻል ኢንተርፕረነርሺፕ አትራክት ሆነዋል ተስበዋል። ዚስ ኤክስትራኦርዲናሪ ፒፕል ካም አፕ ዊዝ ብሪሊያንት አይዲያስ ፎር ክሬቲንግ ኒው ፕሮዳክትስ ኤንድ ሰርቪስስ ዛት ድራማቲካሊ ኢምፕሩቭ ፒፕልስ ላይፍ። እነዚህም እንግዲህ በመሳባቸው ምክንያት የማህበረሰቡን የሶሳይቲውን ህይወት የሚቀይር አይዲያን ይዘው ብሪሊያንት የሆነ አይዲያን ይዘው ተገኝተዋል ማለት ነው። በት ኢንተረስቲንግ ሶሻል ኢንተርፕረነርሺፕ ኤክሲድስ ዘ ፊኖሜና ኦፍ ፖፑላሪቲ ኤንድ አትራክቲንግ አሚንግ ፒፕልስ። ሶሻል ኢንተርፕረነርሺፕ ኢንዲኬትስ a commanding role in driving social change and has a potential pie of with its benefit to society። በጣም ትልቅ ለሶሳይቲው በጣም ትልቅ የሚባል ቤኔፊት አለው ማለት ነው ይሄ ሶሻል ኢንተርፕረነርሺፕ። the potential benefit of social entrepreneurship are clear to many of these promoting and funding these activities። ይሄም እንግዲህ ግልጽ የሆነ ለሶሳይቲው ግልጽ የሆነ አገልግሎትና ጥቅም አለው ማለት ነው። ይሄ ምንድን ሶሻል ኢንተርፕረነርሺፕ የምንለው ማለት ነው። እንግዲህ ሌላው በዚህ በቻፕተር 8 ውስጥ የምናገኘው ሁለተኛው ሰብቶፒክ 8.2 ክሬቲቪቲ ኤንድ ኢኖቬሽን ኢን ሶልቪንግ ሎካል ፕሮብሌምስ የሚል ሰብቶፒክ ነው። ይህ ማለት ክሬቲቪቲ እና ኢኖቬሽን አካባቢያዊ ችግርን በመፍታት ዙሪያ ምን አይነት ሚና አላቸው ማለት ነው። እንግዲህ ከነዚህ ውስጥ ክሬቲቪቲ ምንድነው፣ ኢኖቬሽን ምንድነው የሚለውን ደግሞ እንመለከታለን። ክሬቲቪቲ ኢኖቬሽን ኤንድ ኢንተርፕረነርሺፕ ሃቭ ቢን ሪኮግናይዝድ አስ አን ኢምፖርታንት ኮንትሪቢዩተርስ ቱ ኤ ኔሽንስ ኢኮኖሚክ ግሮዝ። እንግዲህ በአንድ ሀገር እድገት ውስጥ እነዚህ ሶስቱ ክሬቲቪቲ፣ ኢኖቬሽን እና ኢንተርፕረነርሺፕ በጣም ጉልህና ትልቅ ሚና አላቸው ለአንድ ሀገር እድገት ማለት ነው። ዚስ ትሪ ተርሚኖሎጂስ አር ክሮኖሎጂካሊ ኢንተርሪሌትድ ኤንድ ኢት ኢዝ ቨሪ ኢምፖርታንት ቱ ሉክ ኢንቱ ዘም ቱ ጌት ዜር ፉል ፒክቸርስ። እንግዲህ በጣም ትልቅና ጉልህ ሚና ለአንድ ሀገር እድገት አንድ ሀገር እንድታድግም ወደኋላ እንድትቀርም ከሚያደርጉ ነገሮች በጣም ጉልህ ያላቸው የሚባሉ ናቸው እነዚህ ሶስቱ ክሬቲቪቲ፣ ኢኖቬሽን እና ኢንተርፕረነርሺፕ። እንግዲህ ሶስቱንም እየብቻ ለመመልከት የመጀመሪያው ክሬቲቪቲ ነው። ክሬቲቪቲ is defined as the tendency to generate ideas, alternatives or possibilities that may be useful in solving problems, communicating with others and entertaining ourselves and others። እንግዲህ ክሬቲቪቲ ማለት አዳዲስ አይዲያዎችን ማመንጨት፣ አዳዲስ አይነት ኦፖርቹኒቲዎችን ወይም ፖሲቢሊቲዎችን መፍጠር፣ የገጠሙንን ችግሮች ፕሮብሌሞች ሶልቭ ለማድረግ ወይም ከሌሎች ጋር ኮሚኒኬት አድርገን ሶልቭ ለማድረግ አዳዲስ አይዲያዎችን የመፍጠር አዳዲስ አይዲያዎችን የማመንጨት ሂደት ነው ማለት ነው ክሬቲቪቲ ማለት። ክሬቲቪቲ ኢዝ ዘ አቢሊቲ ቱ ካም አፕ ዊዝ ኒው አይዲያስ ኤንድ ቱ አይደንቲፋይ ኒው ኤንድ ዲፈረንት ዋይስ ኦፍ ሉኪንግ አት ፕሮብሌምስ ኤንድ ኦፖርቹኒቲስ። ይሄ ክሬቲቪቲ ማለት እንግዲህ ይሄ ነው፣ ነገሮችን በተለየ በአዲስ መልክ መመልከት ማለት ነው። በአዲስ መንገድ ተመልክቶ አዳዲስ ኦፖርቹኒቲዎችን ማምጣት ማለት ነው።
ወይም የሆነ ፕሮብሌም ሲገጥመን ያን ፕሮብሌም የምንፈታበት አዲስ አይዲያ ወይም አዲስ መንገድ መፍጠር ነው ይሄ ክሬቲቪቲ ማለት። It is a process of assembling ideas by recombining elements already known but wrongly assumed to be unrelated to each other። እንግዲህ ይሄ ምንድነው? ከሌሉ ነገሮች ሳይሆን ነገር ግን ካሉ ነገሮች ያሉ ነገሮች ነገር ግን ኮምባይን ይደረጋሉ ወይም ሪሌት ይደረጋሉ ተብሎ ከማይታሰቡ ዝም ብሎ በስተት አንሪሌትድ ናቸው ተብሎ የሚታሰቡ ነገሮችን ኮምባይን አድርጎ አዲስ መንገድ ወይም አዲስ ዘዴ የመፍጠር ሂደት ነው ይሄ ክሬቲቪቲ የምንለው ማለት ነው እንጂ ምንም ከሌለ ነገር የሚፈጠር ነገር የለም። ካሉ ነገሮች ነው። ካሉ ነገሮች ግን ኮምባይን ሆነው አዲስ ነገር ይፈጥራሉ ተብሎ የማይታሰቡ ነገሮችን ኮምባይን በማድረግ አዲስ ነገር የመፍጠር ሂደት ነው ይሄ ክሬቲቪቲ ማለት ነው። This definition has 3 key elements that are worth considering። ይሄ እንግዲህ ሶስት ዋና ዋና key ኤሌመንቶች አሉት ክሬቲቪቲ። የመጀመሪያው ክሬቲቪቲ is an ongoing process ነው። ይሄ ፕሮሰስ ነው፣ የሚያልቅ ነገር አይደለም ክሬቲቪቲ። ሁለተኛው አይዲያስ ክሬቲቪቲ results in ideas that have potential value። ክሬቲቪቲ እንግዲህ ዋናው ምንጩ አይዲያ ነው፣ ሐሳብ ነው። ፖቴንሻል ቫልዩ ዋጋ ያለው ሐሳብ ሲኖር እሱ ነው እንግዲህ ክሬቲቪቲ ማለት። ሌላው ሪኮምባይኒንግ ነው። ዘ ክሪኤቲቭ ፕሮሰስ ኢዝ ዋን ኦፍ ፑቲንግ ቲንግስ ቱጌዘር ኢን አንኤክስፔክትድ ዋይ። ባልተጠበቀ መንገድ ወይም ባልታሰበ መንገድ ነገሮችን ኮምባይን የማድረግ ሁኔታ። እነዚህ ሶስቱ ናቸው እንግዲህ አንድ ነገር ክሪኤቲቪቲ የሚያስብሉት ማለት ነው። ኢን ኦርደር ቱ ቢ ክሪኤቲቭ ዩ ኒድ ቱ ቢ ኤብል ቱ ቪው ቲንግስ ኢን ኒው ዋይስ ፍሮም ዲፈረንት ፐርስፔክቲቭስ። አንድ ሰው እንግዲህ ክሪኤቲቭ ለመባል አንድን ነገር በአዲስ መንገድ ማሳየት መቻል አለበት። አዲስ መንገድ ማሳየት መቻል አለበት። የሆነ ፕሮብሌም ለምሳሌ ሀፕን ቢያደርግ ያን ፕሮብሌም ካሁን በፊት ሲፈታበት ከነበረው በአዲስ መንገድ መፍታት መቻል አለበት ማለት ነው። ይሄ ነው እንግዲህ ክሬቲቭ ሊያስብለው የሚችል። Thus creativity is the development of original and potentially useful ideas about products, practices, services or procedures of an organization። ክሬቲቪቲ ማለት እንግዲህ ያለውን ኦሪጂናል ነገር ዴቨሎፕ ማድረግ ወይም ፖቴንሻሊ ዩዝፉል የሆኑ አይዲያዎችን ስለ ፕሮዳክት ሊሆን ይችላል፣ ስለ ሰርቪስ ሊሆን ይችላል፣ እንዲሁም ስለ ኦርጋናይዜሽን ፕሮሲጀር ወይም የአሰራር ሁኔታ ያለውን አይዲያ ዴቨሎፕ ማድረግ ወይም አዲስ ነገር ክሬት ማድረግ ማለት ነው። ክሬቲቪቲ ማለት ይሄ ነው እንግዲህ። ሌላው ሁለተኛው ኢኖቬሽን ነው። ኢኖቬሽን ሌይስ አት ዘ ሃርት ኦፍ ዘ ኢንተርፕረነሪያል ፕሮሰስ ኤንድ ኢትስ ሚንስ ቱ ኤክስፕሎይቴሽን ኦፍ ኦፖርቹኒቲስ። ይሄ ኢኖቬሽን ደግሞ ክሬቲቪቲ ያለውን ነገር ወደ መሬት ማውረድ ነው። ኦፖርቹኒቲዎችን መሬት ላይ ማሳረፍ ወይም ተግባር ላይ መዋል ማለት ነው። ኢት ኢዝ ዘ ኢምፕሊሜንቴሽን ኦፍ ኒው አይዲያ አት አን ኢንዲቪዥዋል ግሩፕ ኦር ኦርጋናይዜሽናል ሌቭል። በኢንዲቪዥዋል ሊሆን ይችላል፣ በግሩፕ ሊሆን ይችላል፣ እንዲሁም በኦርጋናይዜሽናል ሌቭል ያለን አዲስ ሀሳብ ኢምፕሊመንት ማድረግ ወይም ተግባር ላይ ማሳረፍ ነው እንግዲህ ኢኖቬሽን ማለት። ዜር አር 4 ዲስቲንክት ታይፕስ ኦፍ ኢኖቬሽን። እንግዲህ ኢኖቬሽን አራት አይነት ኢኖቬሽኖች አሉ። የመጀመሪያው ኢንቬንሽን የምንለው ነው። ኢዝ ዲፋይንድ አስ ኤ ክሬሽን ኦፍ ኤ ኒው ፕሮዳክት ሰርቪስ ኦር ፕሮሰስ። ይሄ ኢንቬንሽን የምንለው ከአሁን በፊት የሌለ አዲስ ነገርን መፍጠር ነው። አዲስ ነገር አዲስ ፕሮዳክት ሊሆን ይችላል፣ አዲስ ሰርቪስ ሊሆን ይችላል፣ አዲስ ፕሮሰስ ወይም አዲስ ፕሮሲጀር ኦርጋናይዜሽናል ፕሮሲጀር ሊሆን ይችላል። አዲስ የሆነ አሰራር አዲስ ነገር የመፍጠር ሂደት ኢንቬንሽን ይባላል። ሌላው የኢኖቬሽን አይነት ደግሞ ኤክስፓንሽን ነው። ኢት ኢዝ ዘ ግሮዝ ኦፍ ፕሮዳክት ሰርቪስ ኦር ፕሮሰስ። ይህ ደግሞ ያለንና የነበረን ፕሮዳክት ወይም ሰርቪስ ወይም ፕሮሰስ ግሮዝ ማሳየት ወይም ማሳደግ ነው ባለበት ኤክስፓንድ ማድረግ ማለት ነው። ሌላው ሶስተኛው ደግሞ ዱፕሊኬሽን ነው። ዚስ ኢዝ ዘ ሪፕሊኬሽን ኦፍ አን ኦልሬዲ ኤግዚስቲንግ ፕሮዳክት ሰርቪስ ኦር ፕሮሰስ። ይህ ደግሞ ያለና የነበረ ፈጠራን ወይም ያለን ነገር ዱፕሊኬት ማድረግ ነው፣ ራሱን መድገም እንደገና ክሬት ማድረግ ማለት ነው። ይህ ደግሞ ሌላው አራተኛው ሴንቴሲስ ነው። ዘ ኮምቢኔሽን ኦፍ ኤግዚስቲንግ ኮንሴፕት ኤንድ ፋክተር ኢንቱ ኤ ኒው ፎርሙሌሽን። ይህና አራተኛው ደግሞ ያለ ነገርን አዲስ ነገር ሳይሆን ያለን ፕሮዳክት ወይም ሰርቪስ ወይም ፕሮሰስ፣ ለምሳሌ ያለንን ፕሮዳክት ኮምባይን አድርገን አዲስ ፕሮዳክት መፍጠር ማለት ነው ካለን ፕሮዳክት። ይህ ምን ይባላል? ሴንቴሲስ። እነዚህ አራት አይነት ኢኖቬሽኖች የመጀመሪያው ምን ብለናል? ኢንቬንሽን፣ አዲስ ፕሮዳክት መፍጠር ማለት ነው። ለምሳሌ አዲስ ጫማ ሊሆን ይችላል፣ አዲስ ልብስ ማምረት ሊሆን ይችላል፣ አዲስ የምግብ አይነት ማምረት ሊሆን ይችላል። ሁለተኛው ኤክስፓንሽን ነው። ኤክስፓንሽን ማለት ደግሞ ባለው ፕሮዳክት ላይ ተጨማሪ ፊቸሮችን መጨመር። ለምሳሌ ጫማ እያመረትን ከሆነ ካለው ላይ ያለውን ጫማ ምቾት ጨምሮ ማምረት ማለት ነው። የተወሰነ ምቾት መጨመር ወይም የተወሰነ ስፋት ልንጨምርበት እንችላለን። የተወሰነ የተለየ ፊቸር የተለየ ጥቅም መጨመር ማለት ነው ባለው ፕሮዳክት ላይ ተጨማሪ ፊቸር መጨመር። ሌላው ዱፕሊኬሽን ነው። ዱፕሊኬሽን ደግሞ ጫማ እያመረትን ከሆነ እሱን ራሱን ዱፕሊኬት ማድረግ
ሪፕሊኬት ማድረግ እሱን ራሱን ማምረት ደጋግመን ማምረት ማለት ነው። የመጨረሻው ሲንቴሲስ ደግሞ ካሉን ሪሶርሶች ኮምባይን አድርገን አዲስ ፕሮዳክት መፍጠር፣ ያሉንን ፕሮዳክቶች ኮምባይን አድርገን አዲስ ፕሮዳክት መፍጠር። ለምሳሌ የተለያዩ ምርጥ ዘሮችን በመጠቀም አዳዲስ አግሪካልቸራል ፕሮዳክቶች ሲመረቱ እናያለን። ለምሳሌ የበቆሎ ካለው የበቆሎ ምርት ተጠቅመን የተለያዩ ሁለት አይነት የበቆሎ ምርቶችን አንድ ላይ በማገናኘት አዲስ የበቆሎ አይነት የምናገኝ ከሆነ ይህ ምን ይባላል? ሲንቴሲስ ይባላል ማለት ነው። አንዱ የኢኖቬሽን አይነት ነው። ስለዚህ የኢኖቬሽን አይነቶች እነዚህን ይመስላሉ ማለት ነው። ሌላው ሶስተኛው ፍሮም ክሬቲቪቲ ቱ ኢንተርፕረነርሺፕ ነው። እንግዲህ ስለ ክሬቲቪቲ ምንድነው ብለን አይተናል። ኢኖቬሽን ምንድነው ብለን አይተናል። ከዛ በኋላ ክሬቲቪቲ ቱ ኢንተርፕረነርሺፕ፣ እነዚህን ክሬቲቪቲ እንዴት ነው ወደ ኢንተርፕረነርሺፕ የምንቀይራቸው ብለን ደግሞ እንመለከታለን። ክሬቲቪቲ ኢዝ አቢሊቲ ቱ ዲቨሎፕ ኒው አይዲያስ ኤንድ ቱ ዲስከቨር ኒው ዋይ ኦፍ ሉኪንግ አት ፕሮብሌምስ ኤንድ ኦፖርቹኒቲስ። ክሬቲቪቲ ማለት ካለብን ችግርና ካሉን አጋጣሚዎች ጋር ያለውን አዲስ የመፍቻ መንገድ ያለብንን ችግር የምንፈታበት አዲስ መንገድ የመፈለግ አቅም ነው። ክሬቲቪቲ ማለት አዲስ አይዲያ በአዲስ መልክ መመልከት ማለት ነው። ችግራችንን በአዲስ መልክ ተመልክተን በአዲስ መልኩ መፍታት፣ ከአሁን በፊት ስናደርገው ከነበረው በተለየ መልኩ፣ እንዲሁም አዳዲስ ኦፖርቹኒቲዎችን የመመልከት አቅም ነው ክሬቲቪቲ ማለት። ኢኖቬሽን ኢዝ ዘ አቢሊቲ ቱ አፕላይ ክሪኤቲቭ ሶሉሽንስ ቱ ዚስ ፕሮብሌምስ ኤንድ ኦፖርቹኒቲስ ኢን ኦርደር ቱ ኢምፕሩቭ ፒፕልስ ላይፍ ኦር ኢንሪች ሶሳይቲ። ኢኖቬሽን ማለት ደግሞ ይህን አዲስ ያመጣነውን አይዲያ መሬት ላይ የማሳረፍ እና ይህንን መሬት ላይ ያሳርፈን የሶሳይቲ ፕሮብሌምን ሶልቭ የማድረግ መንገድ ነው። ኢኖቬሽን ማለት ደግሞ ክሬቲቪቲ አይዲያ ነው፣ ኢኖቬሽን ደግሞ ትግበራ ነው ማለት ነው በጥቅሉ። ክሬቲቪቲ ሌድስ ቱ ዘ ጀነሬሽን ኦፍ ኖቬል ኤንድ ኢኖቬቲቭ ዋይ ኦፍ ዱይንግ ቢዝነስስ ኤክስፕሎሪንግ ኒው ኒችስ ኤንድ ካሚንግ አፕ ዊዝ ኒው አይዲያ ሌድስ ቱ ኤፊሽንሲ ዊች ኢቨንቹዋሊ ጊቭስ አን ኢንተርፕረነር ኤ ኮምፒቴቲቭ አድቫንቴጅ። ስለዚህ ክሬቲቪቲ አዳዲስ አይዲያዎችን በማምጣት ለኢንተርፕረነሩ ኮምፒቴቲቭ አድቫንቴጅ ይሰጠዋል ማለት ነው። ጥሩ የሆነ አድቫንቴጅን እንዲያገኝ ያደርገዋል ማለት ነው። ይሄ ምንድን ክሬቲቪቲ ማለት ነው። የቻፕተር 8 የመጀመሪያ ክፍል ይህን ይመስላል። በቀጣይ የቻፕተር 8ን ሁለተኛ ክፍል ይዘን እንገኛለን። እስከዛ ድረስ ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም በኮሜንት ምን አይነት ኮርስን እንማማር የሚለውን በኮሜንት እየገለጻችሁልን ማለት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።